የሚኖር ሰው የበዛባት ምድር ሆናለች ኢትዮጵያ። በዘርና በጎጥ ተቧድነው ብዙ ሕዝብ አስጨርሰው የእግዚአብሔርን ፍጥረት ገለው የሚጨርሱ መስሏቸው ደከም ሲሉ በጸጸት ተሞልቶ አሁን ከዚህ በኋላ አንድነት ነው፣ ከዚህ በኋላ መተማመን ነው፣ ተጸጽቻለሁ፣ በዚህ ብቻ የሚታለፍ ይመስላቸዋል። ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል። በመከራ ላለ ነው ለእኔና ለእናንተ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው። ትታገሱን ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል። በሰው ላይ ከደረሰው በቀር መከራ አልደረሰብን። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። የሥጋና የነፍስ ዓይን ይለያያል። ሎሌው ዓይነ ስውር አልነበረም፣ የነፍስ ዓይን ግን የለውም። አያችሁ፣ ክርስትና የነፍስ ዓይን ነው። ማስተዋል ክርስቲያኖች በየቀኑ ራሳቸውን የሚመዝኑበት ሚዛን አላቸው። ሚዛኑ የእግዚአብሔር ቃል ነው። በውስጣችን ያለው የራሳችን ጦር ከቦናል፣ በውጭ ያለ የጠላት ጦር ከቦናል። ሕዋሳቶቻችን ለእግዚአብሔር አልገዛ ብለዋል። የስሜት ጡዘታችን ወደ ዓለም ብቻ ዞሯል። ልባችንን አረጋግተን መስቀሉን ማየት የምንችልበት አቅማችን ተሰብሯል። አንተ ያልፈጠርካትን ነፍስ በገመድና በመርዝ የምታጠፋት ማን መብት አለ? በገዛ ሥጋችሁ ላይ ሥልጣን የላችሁም፣ የራሳችሁ አይደላችሁም ይላል እኮ መጽሐፍ። እኛ የማንን ንገር? የማንን እኛ? ታዲያ የእግዚአብሔርን ንብረት ማጥፋት ኃጢአት ነው አይደለም? ንገሩኝ እንጂ ኃጢአት ነው። ዓይኖቻችን የዶታይን ዓይኖች ነው። ይህ በጣም ሰይጣን በራሳችን እርምጃ እየወሰድን ገሃነምን እንድንሞላ እየተዘራ ያለበት ዘመን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ ገዳም አስተዳዳሪ፣ የተከበሩ መምህራችን ሊቀ ሊቃውንት ስሙር አላምረው፣ ክቡር የዚህ የገዳሙ የትርጓሜ መጻሕፍት መምህር፣ ክቡራን አባቶቻችን መነኮሳት፣ ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን ወንጌል ሰባኪያን፣ ወንድሞች ዲያቆናት፣ ዘማሪያን ወዘማሪያት፣ እንደ ቅጠል ረግፋችሁ እንደ ሻሽ ተነጥፋችሁ እግዚአብሔርን የምትማጸኑ በወንጌል ራሳችሁን የምትከረክሙ ምዕመናን ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን አላችሁ? ለባህሪው ሽረት ለመንግሥቱ ምንፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የዕድሜያችን ማስረዘሚያ ቀመር፣ የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንደ እግዚአብሔር መልካም ፈቃድ ጥቂት ደቂቃ ነው የምንቆየው። እስካሁን እጅግ ሰፊ ጣፋጭና ውብ በምስጢር የተሞላ የወንጌል ባህር ውስጥ ነው የቆየ ነው። ስለዚህ ጥቂት ይበቃናል። ለጠቢብ ሰው ጥቂት ይበቃዋል ነው የሚለው መጽሐፍ አይደል? ስለዚህ እናንተ ደግሞ ጠቢባን ናቸው። ክርስቲያኖች የጥበብ ሰዎች ናቸው። እግዚአብሔርን የሚፈልጉት ቅድስናን የሚናፍቁ። ስለዚህ በተማርነው ትምህርት እስካሁን አምላካችን እግዚአብሔር ይባርክን። ከኔ ጋር የምንቆይበት የትምህርታችን ርዕስ የዶታይን ዓይኖች የሚል ይሆናል። የምን ዓይኖች? የዶታይን ዓይኖች። ዶታይን በእስራኤል ግዛት ሰማርያ ውስጥ የምትገኝ ከተማ ነች። በሸለቆና በኮረብታ የተሞላች ከተማ። መሬቱ ለግጦሽ አመቺ እንደነበረ የመጽሐፍ ቅዱስ መዝገበ ቃላት ይነግረናል።
የዶታይንን ከተማ እስራኤላውያን ርስት ሲከፋፈሉ ለምናሴ ነገድ የደረሰ ነበር በነገድ ክፍፍል። ስለዚህ የነገደ ምናሴ ግዛት ይባላል። ታላላቅ ታሪኮች በዶታይን ተደርገዋል። ከ12ቱ የያዕቆብ ልጆች እጅግ የተወደደው ዮሴፍ ወደ ግብፅ የተሸጠው በዶታይን ሸለቆ አካባቢ እንደሆነ መጽሐፍ ቅዱስ ይነግረናል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 12 እስከ 28 ያለው ታሪክ ውስጥ ነው። ለወንድሞቹ ስንቅ ይዞ ሲሄድ ወንድሞቹ ይዘውት ለግብፅ ነጋዴዎች የሸጡት ዮሴፍን በዶታይን ሸለቆ አካባቢ ነው። ኤልዛቤል ነቢያትን ባስፈጀች ጊዜ አብድዩ የተባለ ከደቂቀ ነቢያት አንዱ የሆነ የእግዚአብሔር ሰው 50 በሁለት ሸለቆ ጉድጓድ ውስጥ ደብቆ ከኤልዛቤል ሰይፍ ነቢያት እግዚአብሔርን እንዳዳነ ታሪክ ይነግረናል። ይሄ ቦታ የመጽሐፍ ቅዱስ ሊቃን ዶታይን ሸለቆ አካባቢ እንደሆነ ይናገራሉ። ለቀርሜሎስ ቅርብ የሆነ ስፍራ ነው። የእግዚአብሔር ነቢያት በዚያ አካባቢ ይታያሉ። በቀርሜሎስ ተራራና በዶታይን ሸለቆ አካባቢ ይገኙ ነበር። በተለይ ነቢዩ ኤልያስና ነቢዩ ኤልሳ። አሁን የዶታይን አይኖች የሚለውን ትምህርት የምንማማርበት ባለታሪክ ነቢይ እግዚአብሔር ኤልሳ ነው መነሻ የሚሆነ። የዶታይን አይኖች እዛ ተቀምጠው ሶርያን የሚመለከቱ ናቸው። በሶርያ ቤተ መንግስት ግድግዳውን አልፈው አገር ተሻግረው ድንበር ዘልቀው በቤቱ ውስጥ የሶርያ ንጉሥ የሚመክረውን ማየት የሚችሉ አይኖች ናቸው። የዶታይን አይኖች፣ የነቢዩ አይኖች በዶታይን ሸለቆ ውስጥ የተቀመጠው የእግዚአብሔር ሰው ከሚታየው ጀርባ የማይታየውን ያያል። ስለዚህ የትምህርቱን ርዕስ የዶታይን አይኖች ብለናል። ክርስቲያኖች ከዓለም የሚለያቸው ከሌላ ሰው የሚለዩት ነገር ማየት መቻላቸው ነው። ትናንትን ለማስታወስ የታሪክ ምሁር መሆን በቂ ነው። ነገር ለማየት ግን ክርስቲያን መሆን ግዴታ ነው። ከክርስቲያንም ደግሞ ወደ ብቃት ደረጃ የደረሰ መንፈሳዊ ሰውነት ያለው ለምቾትና ለፈቃደ ሥጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ ማንነት አሻግሮ ያያል። ተሻግሮ የሚያይ ሰው ስለሆነ ክርስቲያን አርቆ አስተዋይ ነው ይባላል። ፈቃዱን የሚቆጣጠር በግንፍል ስሜታዊነትና በችኩልነት ግብታዊ ሆኖ ኃጢአት የማይሰራ ለሚናገረው የሚጠነቀቅ፣ ለእርምጃው የሚጠነቀቅ፣ ለአመጋገቡ የሚጠነቀቅ፣ ለስራዎቹ ሁሉ የሚጠነቀቅ፣ ራሱን የሚለካ ነው ክርስቲያን። ክርስቲያኖች በየቀኑ ራሳቸውን የሚመዝኑበት ሚዛን አላቸው። ሚዛኑ የእግዚአብሔር ቃል ነው። በክርስቲያኖችና በዓለማውያን መካከል ያለው የሚዛን ልዩነት መመሪያ፣ የሕይወት መመሪያ ነው። እኛ መርህ አለን፣ የሚመራንም አለን። የሚመራን ነፍሳችንን የሚያጠግብ አጥንቶቻችንን የሚያጠና ከኛ የሚፈሰው ለሌሎች የሚያረካ የሕይወት ቃል በልባችን የሚያስቀምጥ እርሱ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ሰዎች በጥንቃቄና እግዚአብሔርን በማየት ለመኖር ሁል ጊዜ ከሰማይ ጋር የተገናኘ ማንነት ሊኖራቸው ያስፈልጋል ማለት ነው። የዶታይን አይኖች መሰረታቸው ሰማይ ነው፣ መነሻቸው እስከ ዓለም ዳርቻ ማየት ይችላሉ። በተወሰነ ርቀት ውስጥ አይደለም የሚያዩት፣ ከሚታየው ጀርባ የማይታየውን ማየት። የዶታይን አይኖች የሥጋ አይን ብቻ አይደለም፣ የልብ አይን ናቸው፣ የአእምሮም አይን ናቸው፣ የማሰቢያም አይኖች ናቸው። ሁለንተናን ማየት የሚችሉ ልብን ማንበብ የሚችሉ መጋረጃ የማይሸፍናቸው፣ ግድግዳ የማይሸፍናቸው፣ አገር የማይሸፍናቸው፣ ድንበር የማይሸፍናቸው ማለት ነው የዶታይን አይኖች። የነቢይ እግዚአብሔር የኤልሳ አይኖች። እግዚአብሔር እንደዚህ አይነት አይኖች ለሁላችን የሚያድነን። ኤልሳ የሚባለው ነቢይ የኤልያስ ደቀ መዝሙር የነበረ ነው። በታሪኩ 12 ጥማድ በሬዎች እያረሰ ሳለ ኤልያስ በዚህ ዓለም ያለውን ተልእኮ ጨርሶ በእሳት ሰረገላ ከመነጠቁ በፊት የእሱን ሥራ የሚያስቀጥል ከእግዚአብሔር ጋር ያለውን ግንኙነት ለትውልዱን ያስተላልፍ ደቀ መዛሙርት መተካት ነበረበት። ኤልሳዕን ቅባው የሚል የእግዚአብሔር ቃል ወደ እርሱ መጣ። በ12 ጥማድ በሬዎች የሚያርሰው ኤልሳዕ ነቢዩ ኤልያስ ሲያልፍ መጎናጸፊያውን ጥሎበት አለፈ። ቤተሰቦቼን እስክትሰናበት ጊዜ ስጠኝ አለው። እኔ መቼ ያስኩ ጠብቃለሁ ሂድ አለው። አንዱን ጥማድ በሬ ያረሰና
አረደና ለቤተሰቦቹና አብረውት ከሚያርሱት 11 ጥማድ ከያዙት ጋር ጠርቷቸው ደግሶ አበላቸውና ተሰናብቶ ለቆ ጉዞውን ጀመረ። ኤልያስ በእሳት ሰረገላ ሲያርግ ኤልያስን የማየት አቅም ስላገኘ አይኖቹ ብሩሃን ስለሆኑ ከሚታየው ጀርባ የማይታየው ለማየት የተዘጋጁ ስለሆኑ ለመንፈሳዊ ነገር ስለጓጉ ራስን በመጠበቅ የኖረ ቅን ሰው ስለነበር ኤልያስ ሲያርግ ስላየ የኤልያስ መንፈስ እጥፍ ድርብ ሆኖ ሰፈረበት። ክብርና ምስጋና ለአምላካችን ይሁን። አሁን ይሄ ከሆነ በኋላ በሰማርያ በምትገኘው ዶታይን ሸለቆ ተቀምጦ ነበረ ይላል። ማን? የእግዚአብሔር ሰው ኤልሳዕ ከሎሌው ጋር ተቀምጦ ባለበት በዚያ ስፍራ የሶርያ ንጉሥ እስራኤልን ለመውረር በየጊዜው ያደባ ነበር። ዋና ዋና ታማኝ ወታደሮቹን እየጠራ ዛሬ እስራኤልን በዚህ አካባቢ ወረራና አካሄድና ዘርፈን እንመለሳለን ይላል። በዚህ ጊዜ ሰራዊቶችን በዚያ እንዳትልክ፣ አንተም ወደዚያ እንዳትሄድ ሰላዮች ብቻ ልከህ ዙሪያውን አጥዳና ጠብቅ። ምክንያቱም ዛሬ የሶርያ ንጉሥ ሀገራችንን ሊያጠፋ መክሯል ብሎ ለንጉሡ ነቢዩ ኤልሳዕ ይልካል። ከዶታይን ወደ ሰማርያ ቤተ መንግሥት ይልካል። በዚህ ሁኔታ አንዴም አይደለም ሁለቴም አይደለም ከዚያም በላይ ንጉሡ ራሱን ከሞት አተረፈ። በነቢዩ የእግዚአብሔር ሰውነት ተሻግሮ ማየት ነው። ተሻግሮ ማየት ክርስቲያኖች ለሞት እንዳልተኛ አይኖቼን አብራ በሚል ጸሎት የታጀበ ማንነት እንዲኖራችሁ የተጻፈው ቅዱስ መጽሐፍ ውስጥ ለዚህ ነው። አብርሆ ለአይሁቴ ከመይኑ ማለመዊት መዝሙር 12:6 ላይ አቤቱ ለሞት እንዳልተኛ አይኖቼን አብራ ይላል። ወደ እሱ እንሄዳለን። እግዚአብሔር አይኖቻችንን ያብራለን። ታዲያ የእግዚአብሔር ሰው ኤልያስ ደቀ መዝሙር የነበረው ኤልሳዕ ከአንዴም ሁለት ሶስቴ የእስራኤልን ንጉሥ ስላዳነው በምድረ እስራኤል ይህንን የሚያደርገው ሰው ለሶርያ ስላልተመቸ የሶርያ ጦር ማን ነው ከኛ መካከል ምስጢር የሚያወጣው? ንጉሡ ሊይዘው ስፈልግ ቦታ ይቀይርብኛል፣ ምንድን ነው እየተደረገብኝ ያለ ብሏል። ንጉሥ ሆይ ከኛ ወገን ለእስራኤል የሚሰልል ማንም የለም፣ እጅ በማንም ላይ ስህተት አይስራ፣ በሰማርያ ካለው ከነቢዩ ኤልሳዕ በቀር አንተ በቤትህ ቁጭ ብለህ የምትመገበውን ምግብ ሁሉ ማየት ይችላል። አንተ ስትወጣ ያያሃል፣ ስትለብስ ያያሃል፣ ስትቀይር ልብስን ያያሃል፣ እዛ ሆኖ እዚህ መኝታ ቤት ውስጥ ያለውን ያያሃል አለው። ክብርና ምስጋና ለአምላካችን ይሁን። የሚደነቅ ተአምር ነው ይሄ። እንግዲህ ልክ ያስመጣዋለሁ ብሎ ሰራዊት ላከ። ያያሃል እየተባለ ወታደር ላከ። እሱን ቤቱ ይህንን ሲመክር ነቢዩ ኤልሳዕ ያይ ነበር። ወዲያውኑ የሰማርያን ከተማ እንዳለ ከበባት። የት አካባቢ ነው ያለው ብሎ ጠየቀ። በዶታይን ይገኛል ተባለ። ዶታይን በልዩ ስፍራዋ በሶርያ ወታደር ተከበበች። በማግስቱ ከቤቱ ሲወጣ የኤልሳዕ ሎሌ የተከበበውን ሰራዊት ተመለከተ። እግዚአብሔር ግን ለታመኑት በስንጥቅ ዓለት ውስጥ ማሳለፍ ይችላል። በተከበበ ከተማ የሚያስደንቅ ምሕረቱን ገለጠልኝ ይላል መዝሙረኛው ዳዊት መዝሙር 30:21 ላይ። ስለዚህ በተከበበ ከተማ የሚታደግ በአውሎና በወጀብ መካከል መንገድ ያለው አምላክ ሕዝቦቹን ከጭንቀት ማውጣት ይችላል አይችልም? ይችላል። ከሚችለው ከእግዚአብሔር እጅ በታች ራሱን ማስገዛት ከአማኝ የሚጠበቅ ተግባር ነው። በአውሎና በወጀብ መካከል መንገድ አለው። ስለዚህ በጠላት ቀጠና ጠባቂና መከታ ነው። ይጠብቃል፣ የታመኑትን ይጠብቃል። በብዙ ውስብስብ ችግሮች ተከበን ይሆናል። እግዚአብሔር ግን አይኖቹ በስፍራ ሁሉ ናቸው። ክፉዎችና ደጎችን ይመለከታሉ። አጥር ቅጥር ሆኖ ይጠብቀናል። ዙሪያችንን እሳት፣ መሃላችንን ገነት ያደርገዋል። ክብርና ምስጋና ለስሙ ይሁን። ስለዚህ የሚጠብቀን እግዚአብሔር ከእኛ ጋር አለ። ይደቅ ዘያ አቀበከ የሚጠብቅ አይተኛም ይላል መዝሙር 120 አይኖቼን ወደ ተራራ አነሳው፣ ጠባቂዬ ከወዴት አለ? የሚንከራተቱ አይኖች ወደ ተራራ ያነሱ፣ ዙሪያ የሚቅበዘበዙ፣ ረዳት ያጡ፣ ደጋፊ ያጡ፣ በወይን ያሉ አይኖች የሚንከራተቱ፣ ፍትህ የሚፈልጉ፣ ያለ ስራቸው ፍርድ ቤት የውሸት ተመስክሮባቸው የቆሙ፣ ያለ ስማቸው ስም የተሰጣቸው ስንት ምስኪኖች አሉ በዓለማችን ላይ። ለእነዚህ ሁሉ ረዳታቸው ከወዴት ነው? ረድኤትየ የሰማ በእግዚአብሔር ዘገብረ ሰማየ ወምድረ ያለ መዝሙረኛው ዳዊት።
ዓይኖቼን ወደ ተራራ አነሳሁ፣ ረዳቴ ከወዴት አለ? ስለ እውነት ስለ እኔ የሚያውቅ እግሮችን ከመሰናክል የሚጠብቅ ዓይኖቼን ከኃጢአት የሚሰውር ልቤን ወደሱ የሚመልስ ነፍሴን በጸጥታ የሚያኖራት ሁለንተናዬን የሚጠብቅልኝ እግዚአብሔር አይደለምን? ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው ይላል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ጠባቂያችን ነው። ስለዚህ ዓይኖችን አነሳው፣ ጠባቂ ረዳቴ ከእግዚአብሔር ዘንድ ነው። የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እኛንን የእሱን ጥበቃ በላላ ልቡና ባልጠነከረ እምነት ውስጥ የምናየው እንጂ እግዚአብሔር እኛን ለመጠበቅ ዓይኖቹ ታጥፈው አያውቁም። አይተኛም ይላል፣ የሚጠብቅ አያንቀላፋም። እኛ ግን የሚጠብቀን እግዚአብሔር እያለን በቁሳዊ ነገር ፍርሃት እምነታችንን ከሸጥን ቆይተናል። እግዚአብሔር ዓይኖቻችንን ያብራልን። ስለዚህ ወዲያውኑ ይላል ከተማዋ እንደተከበበች ተመለከተ። መንፈሳዊ ትጥቅና የእግዚአብሔርን ጥበቃ ያልተረዳ ሰው ያንን ጦር ሲያይ ይደነግጣል። የኤልሳ የነቢዩ አገልጋይ የሚያደረገው ይህንን ነው። ገና እንደተመለከተ ይላል ጌታ ሆይ ወይኔ አለ። ወይኔ እግዚኦ ምንተ ንግበር፣ ጌታ ሆይ ወዮ ምን እናድርግ አለ። አትፍራ ኢትፍራ እስመ ይበዝሑ እልሃለሁ ምስሌነ እምኔሆሙ፣ ከእነርሱ ይልቅ እኛ ዘንድ ያሉት ይበዛሉና ይበልጣሉና አትፍራ። በእኛ ዘንድ ያለው በእነርሱ ዘንድ ካለው ይበልጣል። እርግጥ ነው የሚያጎሳቁሉን በዝተው ሊሆን ይችላል። ቁጥራቸው ከነሱ የሚበዙ የሰማይ ሰራዊት ግን ከኛ ጋር አሉ። አትፍሩ። በብዙ መከራ ተደቁሰን ሊሆን ይችላል። እኛን ማውጣት የሚችል እግዚአብሔር ሰራዊቶቹ እልፍ አእላፋት ናቸው። ክብርና ምስጋና ይድረሰው። ይችላል እግዚአብሔር መታደግ። በተከበበ ከተማ ውስጥ የሚያስደንቅ ምሕረቱን ማድረግ ይችላል። የተከበበ ከተማ የኛ ሕይወት ነው። የግል ስሜታችን ይጎተተናል። ለሞት ከተሰጠ ከዚህ ከንቱ ኑሮ ማን ነው የሚያወጣኝ እንዳለ እንደ ሐዋርያው እንደ ቅዱስ ጳውሎስ በውስጣችን ያለው የራሳችን ጦር ከቦናል። በውጭ ያለ የጠላት ጦር ከቦናል። ሕዋሳቶቻችን ለእግዚአብሔር አልገዛ ብለዋል። የስሜት ጡዘታችን ወደ ዓለም ብቻ ዞሯል። ልባችንን አረጋግተን መስቀሉን ማየት የምንችልበት አቅማችን ተሰብሯል። የሞትን ጉልበት ሎሚውን ካፈሰሰልን በኋላ እንኳን ሞትን ደግፈን ለመቆም እያዘልን ያለነው እኛ ነን። ሞት እኮ ተሸንፏል። ሞት በክርስቶስ ሞቷል ብለን የምናምን ክርስቲያኖች እንደገና ልናዝለው የምንዳዳው እኛ ነን። በዘረኝነት እናዝለዋለን። በክፋት፣ በቂም፣ በቀል፣ በተንኮል በተለያዩ ስብስብ ችግሮቻችን ምክንያት ሞትን እንደገና ለማዘን እቼቼ ለማለት እሽኮኮ ለማለት የምንንገላታው እኛ ነን። ክርስቶስማ አራግፎልን ነበር የእኛ ጌታ መድኃኔዓለም፣ ሁሉን ማድረግ የሚችል አባት። ስለዚህ ማራገፍ ለሚችለው ለእግዚአብሔር ራሱን ማስገዛት ነው ክርስትና። አይዞ በእኛ ዘንድ ያለው በእነርሱ ዘንድ ካለው ይበልጣል። አሁን ካለብህ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል። አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘቁት ብለናል። ሚያልፍ ስላልመሰለን ተጨንቀናል። በዚህ ምክንያት በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት ወጣቶች። የተጀመረ ፋሽን አለ፣ ይጽፋሉ፣ ይሄ ሚዲያ ላይ ይቀርባሉ፣ ገመናቸውን ይገልጡታል። ትዳራቸውን፣ ፍቅራቸውን፣ ሁሉም ነገር እዛ ላይ ያልቃል። ራሳቸውን ማጥፋታቸውን ሪፖርት ሆኖ እዛ ላይ ያልቃል። ፖሊስ እንኳን ለምርመራ ማይሄድባቸው መጀመሪያ እንዲነበርኩ ተካልኩ ብለው ራሳቸውን ያጠፉ ስንት ናቸው? በእኛ ዘመን በወራት ውስጥ እንኳን ስንቱን አጣናቸው። ያልፋል እኮ እህቶቻችን። ካልሆነልኝ የምትይው ስለማይጠቅምሽ ይሆናል እግዚአብሔር የሚከለክልሽ። ካጣሁት እሞታለሁ ያልሽው ሕይወት ለምን አንቺን ይቀጥፍሻል? ወኢታሃቡ ወፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። ኦ በልዎ ለእግዚአብሔር ወእንበየ በልዎ ለሰይጣን። ለእግዚአብሔር እሺ በሉት፣ ሰይጣንንም ይበሉት። ራስን አጥፋ የሚሉ ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማት ነው እንጂ ክርስቲያን ማማተብ የዕለት ተዕለት ተግባር ነው። ክፉ ሀሳብ ከአንቺ እንዲርቅ ያልፋል እኮ። ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። በገዛ ስጋው ላይ ሰው ስልጣን የለውም። ራስን ማጥፋት ኃጢአት እኮ ነው። እግዚአብሔር በዚህ መንገድ የሄዱትን እሱ በምህረቱ ይማራቸው። ግን ኃጢአት ነው፣ ወንጀል ነው። ብንሄድ ይሻላል። ወዴት? ስህተት ሰርቶ መንግሥተ ሰማያት ይገባል። እንዲተውት
ብዙ መናገር እንፈልጋለን በዚህ ዙሪያ። ወገኖቻቸውን በዚህ ያጡ ሰዎች እንዳይሳቀቁ እንፈልጋለን። ይህንን ስንፈራ ደግሞ ሌሎችን እያጣን ነው። ራስን ማጥፋት ኃጢአት ነው። ይህን እንዳትረሱ። ስለዚህ አይኖቻችን ተሻግረው ያልፋል። የወጠረን ያስጨነቀን ነገር ሰይጣን እንደ ስንዴ ሊያበጥረን ነው፣ እንደ ፈረስ ሊጋልበን። ብዙ ሰዎች ስሜታውያን ሲሆኑ ሰዎች አይኖቻቸውን አይኑ ያደርጋል፣ ህሊናቸውን ጓዳ፣ ልባቸውን ሰሌዳ ያደርጋል፣ አይምሯቸውን ዙፋን ያደርጋል። ሰይጣን ስሜታችንን ከተቆጣጠረን ገሎን ነው የሚሄደው። ለዲያብሎስ ዕድል ፈንታ አትስጡት። አይኖቻችሁ ተሻግረው ይዩ። ቁሳቁስ አያስደንግጣችሁ። ወዮ መጥፋታችን ነው አለ። አይዞ በእኛ ዘንድ ያሉት በእነርሱ ዘንድ ካሉ ይበልጣሉ። ኢትፍራ እስመ ይበዝሑ እልሃለሁ ምስሌንም የሆኑ ከእነርሱ ከእኛ ጋር ያሉት ይበልጣሉ። የሰማይ መላእክት እልፍ አእላፋት ከአንተ ጋር አለ። ለምን ራስህን ታጠፋለህ? ብንሄድ ይሻላል። ሳትጠራ አይሆንም። እውነት ነው። ብሄድ ይሻላል ያለው ቅዱስ ጳውሎስ ነው። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። የሚሻለው እዛ ነው አለ። ተጠርተህ ነዋ። ምድር ስላንገሸገሸችው አዎ ሞትን ለጽድቅ መመኘት ይቻላል። በጎ ለሰሩ ሰዎች ምን ሰርተህ ነው አንተ ለመሄድ ትኬት የምትቆርጠው? አንተ ያልፈጠርካትን ነፍስ በገመድና በመርዝ የምታጠፋት ማን መብት አለ? በገዛ ስጋችሁ ላይ ስልጣን የላችሁም፣ የራሳችሁ አይደላችሁም ይላል እኮ መጽሐፍ። እኛ የማንን ንገር? የማንን እኛ? ታዲያ የእግዚአብሔርን ንብረት ማጥፋት ኃጢአት ነው አይደለም? ንገሩኝ እንጂ ኃጢአት ነው። አይኖቻችን የዶታይን አይኖች ነው። የሰይጣንን ሴራ ከርቀት የሚያዩ ሊያጠፋን የመጣውን አይተው አማትቦ የሚበትኑ የዶታይን አይኖች ተሻግረው ድንበር አልፎ ነው የክርስቲያን አይኖች የመጣብንን ወረራ ይመክትልን ዘንድ እየመጡብኝ ነው ብሎ ለእግዚአብሔር ነገር የሰማይ ሰራዊት የሚያሰልፉ አይኖች። ክርስትና ይሄ ነው። ወጣቱ አትቸኩሉ፣ ያልፋል። ብስጭት ያልፋል። ያለ ዕድሜያችሁ ያልሆነ ነገር አትሞክሩ፣ አትጀምሩ፣ ትደርሱበታላችሁ። ሰውኑ ቁሙ። የብዙ እናቶቻቸውን ያቆሰሉ ሰዎች አሳልፈው በዚህ መንገድ የሄዱ ሰዎች እናት አባታቸውን ክስል ያደረጉ እኛን ለማሳደግ ቆዳቸው ከመሸብሸቡ አልፎ እንደገና ደግሞ የቀረ ዘመናቸው የሞት ሽታ ሆነው እንዲኖር ነው እኮ የምናደርገው። ራስ ወዳድነት እኮ ነው። ለወላጅ አለመራራት፣ ለወዳጆቻችን አለመራራት። ሄዱ ብዙ ወንድሞቻችን በዚህ መንገድ አይደል? ምን ጥቅም ተገኘ? ረሳናቸው። እግዚአብሔር ከሰጠን ትልቁ ስጦታ መካከል መርሳት ነው። ባይዘው ሰው አንዳንድ ነገሮችን የማይረሳ ቢሆን ኖሮ ጭንቅላቱ ይፈነዳ ነበር። ያስችላል፣ እግዚአብሔር ያስረሳል። የቤተክርስቲያን ጸሎትም ያስረሳል። መናሄ ወመናዝዘ ለሰሞኑ ፈኑ ቀላል ጸሎት አይመስላችሁ። በፍታት ጊዜ የሚጸለይ ለቤተሰቦቻቸው መጽናናትን መርሳትን አድራችሁ ይጽናኑ፣ ይተዉት፣ ከሰሩ ጋር አይታገሉ ነው። ያውም እሱ እግዚአብሔር ለወሰደው ራሱ ላይ ሄደው መጨረሻውን ያበጅለት እግዚአብሔር ልቦና ይስጠላውላችሁ። ስለዚህ የጠላት ጦር ቢበዛ የማን ይበልጣል? ከእግዚአብሔር ጦር አይበልጥም። ብዙ ፈተና ቢበዛም ከእግዚአብሔር አይበልጥም። ለሰው የማይቻል ለማን ይቻላል? ሁሉም ነገር በእግዚአብሔር ዓይን ቀላል ነው። ሁለተኛ ነገሥት ምዕራፍ 3 ይሄ በእግዚአብሔር ዓይን ቀላል ነው ይላል። አንቺ የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል፣ መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ፣ ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግስት ትልቁን ኃጢአት ጸጥ ያደርጋል ይላል መጽሐፍ። ታገሱ፣ እግዚአብሔርን ተስፋ ነው። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ታማኝ አባት ነው። ወገኖቼ ይሄ በጣም ሰይጣን በራሳችን እርምጃ እየወሰድን ገሃነምን እንድንሞላ እየተዘራ ያለበት ዘመን ነው። ለሄዱት ወንድሞቻችን ምሕረትን እየለመንን ለሄዱት እህቶቻችን ምሕረትን እየለመንን ራሳችንን በእግዚአብሔር ቃል እናበርታ። ያሻግራል፣ እግዚአብሔር ታላቅ ነው። ያኖራል፣ እግዚአብሔር ታላቅ ነው። ያነጋል፣ እግዚአብሔር ታላቅ ነው። በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል። ጨለማ በእርሱ ዘንድ ከቶ አይጨልምም። የማያልፍ መከራ የለም። ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል። በመከራ ላለነው ለእኔና ለእናንተ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው።
ትታገሱን ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል። አያት በሰው ላይ ከደረሰው በቀር መከራ አልደረሰብን። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ገና ብዙ መከራ አልደረሰብን። ሰው ላይ የደረሰው ነው ላያስችልህ አልሰጠህም። ከምትችለው በላይ እንዳትፈተን የሚጠብቅ እግዚአብሔር ታማኝ ነው። የሚጠብቅ አይተኛም። ይዴት ያከራከረ ትታገሱን ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል። እንድትታገሺ መውጫውን ያዘጋጅልሻል። እግዚአብሔር ታማኝ ስለሆነ። ማን ታማኝ ስለሆነ? እግዚአብሔር። መውጫ ኤልሳ አልደነገጠም፣ መውጫውን ያውቀዋል። ሎሌው ግን ደነገጠ። ወዮልን፣ አለቅን፣ ዛሬ ቆራረጡናል። አይዞህ በእኛ ዘንድ ያሉት በእነርሱ ዘንድ ካሉት ይበልጣሉና አትፍራ። ሁለተኛ ነገሥት ምዕራፍ 6 ቁጥር 15 ያለው ቃል ደስ ይላል። በእነርሱ ዘንድ ያሉት አሉ ይበልጣል። የቅዱሳኑ ጸሎት ዓይንን ያበራል። ዓይኖቻችን በተስፋ መቁረጥ እንዳይጠፋ አቤቱ ለሞት እንዳልተኛ ዓይኖቼን አብራ በሉት። እግዚአብሔርን ይልክላችኋል። ቅዱሳን ነው። ነቢዩ ኤልሳ ጸለየ ወደ እግዚአብሔር። ክስት እግዚኦ አዕይንቲሁ ለዚህ ወልድ፣ ለዚህ ልጅ የዚህ ልጅ ዓይኑን አብራለት ግለጥለት። አቤቱ አቤቱ ያዩ ዘንድ የዚህን ብላቴና ዓይኖች ግለጥ። ክስት እግዚኦ አዕይንቲሁ ለዚህ ወልድ፣ የዚህን ትንሽ ብላቴና ዓይን እንዲገለጥ አቤቱ ፈቃዱ ይሁን ብሎ ጸለየ። የዛ ሰው ዓይኖች ሲገለጡ ተራራው በእሳት በተሞሉ መላእክት ተጥለቅልቆ ነበር። ሎሌው ዓይነ ስውር አልነበረም። የሥጋና የነፍስ ዓይን ግን ይለያያል። ብዙ ሰዎች ስሜታውያን የሚሆኑት ባልንጀሮቻቸውን የሚያስቀይሙት፣ ስህተት የሚሰሩት፣ በነውር የሚጓዙት በሥጋ ብቻ ስለሚያዩ ነው። አሁን በጸጸት የሚኖር ሰው የበዛባት ምድር ሆናለች ኢትዮጵያ። በዘርና በጎጥ ተቧድነው ብዙ ሕዝብ አስጨርሰው የእግዚአብሔርን ፍጥረት ገለው የሚጨርሱ መስሏቸው ደከም ሲሉ በጸጸት ተሞልቶ አሁን ከዚህ በኋላ አንድነት ነው፣ ከዚህ በኋላ መተማመን ነው፣ ተጸጽቻለሁ፣ በዚህ ብቻ የሚታለፍ ይመስላቸዋል። ሕሊናቸው ሲቀውራቸው የሚኖር ብዙ ሰዎች አሉ። ምክንያቱም ደም ቀላል አይደለም። ቅዠቱ አይቻልም። በቁም ያቃሻል፣ ያስለፈልፋል። የብዙ ሰው ደም በእጃቸው ላይ ያለ ብዙ ሰዎች አሉ። የሥጋ ዓይኖቻቸው ብቻ የሚያይ በሥጋ ዓይኖቻቸው ምክንያት የፈረዱ። እግዚአብሔር የልቦና ዓይን ለሁላችንም ይስጠን። የሥጋና የነፍስ ዓይን ይለያያል። ሎሌው ዓይነ ስውር አልነበረም፣ የነፍስ ዓይን ግን የለውም። አያችሁ፣ ክርስትና የነፍስ ዓይን ነው። ማስተዋል ያድለን እግዚአብሔር ለሁላችን። ካስተዋልክ ከጎረቤት ጋር አትቆራረፍም። ሞታላ በቂም በቀል አንኖርም። ማስተዋል ካለን ዓይኖቻችን የዶታይን ዓይኖች ይሁኑ። የእግዚአብሔርን ጥበቃ የሚያዩ ተሻግረው የዲያብሎስን ሴራ የሚያዩ በኩርፊያና በጸብ የማይኖሩ ቅድስናን ገንዘብ ያደረጉ የሚሻለውን ነገር ሁሉ የሚመርጡ ከእግዚአብሔር ጋር ይሻላል የሚሉ ይሁኑ ዓይኖቻችን። ያን ጊዜ እግዚአብሔር መንገዱን ያቀናልናል።